ሁለት የሆሮ ጉድሩ ወለጋ ሀገረ ስብከት አመራሮች በታጣቂዎች ተገደሉ። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መልአከ ኤዶም ቀሲስ ዱጉማ ኡፋና ካህን ቀሲስ ደስታሌነ ሞምሳ በህገወጥ ታጣቂዎች መገደላቸውን የሀገረ ስብከቱ ምንጮች አረጋግጠዋል። በሰዓቱ ዜናችን በቀዳሚነት ይዘነዋል። ጀነራል ታደሰ ወረደ ለሰላም ብለን የምንሸጠው ግዛት አይኖርም ሲሉ ተናገሩ። ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው ያሉት ጀነራል ታደሰ ወረደ ትግራይ እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ብለዋል። በዝርዝር ይዘነዋል። በሳውዲ አረቢያ ከ10 ሺህ የሚበልጡ ኢትዮጵያውያን መታሰራቸው ተገለጸ። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከሆነ ባለፈው ሳምንት በጸጥታ ኃይሎች በተደረጉ ፍተሻዎች አብዛኛዎቹ ኢትዮጵያውያን ናቸው ያላቸውን 19576 ህገወጥ ነዋሪዎች መያዛቸውን አስታውቋል። በዝርዝር እናስደምጣችኋለን። የኢትዮጵያ ልማት ባንክ የአመራር ለውጥ አደረገ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና በአመራር ምደባ ዙሪያ የተነሳው አለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ መዋቀሩ ተሰምቷል። በዜናችን አካትነዋል። ከውጭ ፕሬዝዳንት ዶናልድ ትራምፕ ኢንቨስተሮችን ያማከለ የተባለውን ጎልደን ካርድ ቪዛ ይፋ አደረጉ። የአሜሪካው ፕሬዝዳንት ትራምፕ $1 ሚሊዮን የሚከፈልበት ጎልደን ካርድ የተሰኘ የጉዞ ማለፊያ ፍቃድ ወይም ቪዛ ይፋ እንደሚደረግ ያስታወቁት ከወራት በፊት ነበር። ከባህር ማዶ በዝርዝር የምንመለከተው የሰዓቱ ዜናችን ነው። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን በማስቀደም የጀመረው ዜናችን ወደ እናንተ መድረሱን ይጀምራል። በቅድሚያም ሁለት የሆሮ ጉድሩ ወለጋ ሀገረ ስብከት አመራሮች በታጣቂዎች ተገደሉ። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መልአከ ኤዶም ቀሲስ ዱጉማ ኡፋና ካህን ቀሲስ ደስታሌነ ሞምሳ በህገወጥ ታጣቂዎች መገደላቸውን የሀገረ ስብከቱ ምንጮች አረጋግጠዋል። በሀገረ ስብከቱና በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሐዘን የፈጠረው ግድያ የተፈጸመው በአረቶ ማርያም የህዳር ጽዮን በዓል አክብረው ሲመለሱ በነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ላይ እንደነበር ስማቸው ያልተጠቀሰ አንድ የሀገረ ስብከቱ አመራር ተናግረዋል። አመራሩ 5 ሰዎች ወንጀሉን በፈጸሙት ታጣቂዎች ታግተው እንደነበር አስታውሰው ወጣቶቹ ሲፈቱ አገልጋዮቹ ግን ህይወታቸው ማለፉን ገልጸዋል። ሀገረ ስብከቱ ከአረቶ ማርያም ሲመለሱ ሻምቡ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች ታግተው ተወስደው ከብዙ ጥረት በኋላ ሌሎችን ሲለቋቸው ሁለቱ ግን እንደተገደሉ ነው መረጃው እንደደረሰው ያስታወቀው። ብፁዕ አቡነ ኒቆዲሞስ በሚያስተዳድሩት የሆሮ ጉድሩና ሻምቡ አካባቢ ክርስቲያኖች መገደልና መታገት አዲስ አለመሆኑንና ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው ማለፉ የተገለጸ ሲሆን ባለፈው 1 ዓመት ውስጥ በምዕራብ ወለጋና ምስራቅ ወለጋ ላይ የጸጥታ ሁኔታው ተሻሽሎ ነበር ተብሏል። ነገር ግን አሁን ላይ ከፍተኛ የሆነ የቤተ ክርስቲያን አባቶችና ትላልቅ ኃላፊነት የተሰጣቸውን አገልጋዮች ላይ ያነጣጠረ ጥቃት መጀመሩ ማህበረሰቡን በተለይም የኦርቶዶክስ አገልጋዮችና ምዕመናንን ያስደነገጠ አሳዛኝ ክስተት እየተፈጸመ እንደሆነ ሀገረ ስብከቱ አስረድተዋል። በዚህ አካባቢ በተለየ መልኩ የቤተ ክርስቲያን አስተዳዳሪዎች፣ ከፍተኛ አመራሮችና አገልጋዮች ላይ የሚወሰደው እርምጃ ጥቃቱ ሃይማኖትን የማጥፋት ዘመቻ አስመስሎታል ነው የተባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በእጅጉ ማዘኗን የተናገሩት ኃላፊው ከምስራቅ ወለጋ ሀገረ ስብከት ከሆሮ ጉድሩ ሻምቡ ወለጋ ባለስልጣናት ጋር ስለ ጉዳዩ እየተነጋገሩ እንደሆነ አስረድተዋል። በአካባቢው ኔትወርክ በመቋረጡና ሰው በፍርሃት ውስጥ በመሆኑ በየጊዜው የሚፈጸሙ ጥቃቶችን በትክክል ለማወቅ አስቸጋሪ ሁኔታ መፈጠሩ ተገልጿል። የሚፈጸመውን ግድያና እገታ በመፍራት አገልጋዮች ለስደትና ላልተረጋጋ ኑሮ መዳረጋቸው የተገለጸ ሲሆን ምዕመናንም በጭንቀት ውስጥ ይገኛሉ ተብሏል። ሀገረ ስብከቱ አክሎም መንግስት ጉዳዩ ትልቅ ትኩረት የሚሻ መሆኑን በመረዳት ዘላቂ መፍትሄ እንዲፈልግና ለዜጎች አስተማማኝ ዋስትና እንዲሰጥ ተጠይቋል። በኢትዮጵያ በየቦታው የሚደርሰው የአማኞች ግድያ፣ እገታና እንግልት አሁንም ድረስ ተባብሶ ቀጥሏል። በተለይም በኦሮሚያ ክልል አርሲ ዞን ጥቅምት ወር ውስጥ ከ30 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ህይወታቸው አልፈዋል። ይህ አሳዛኝ ክስተት ከሀገር ውስጥ አልፎ በዓለም አቀፍ ደረጃ ውግዘትና ተቃውሞ አስከትሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ በቦታው ላይ ባሰማራው ልዑክ የመጀመሪያ ሪፖርት ላይ ጥቃቱ አንድ ሃይማኖትና አንድ ብሔር ላይ ያነጣጠረ አይደለም ሲል ያስታወቀ ሲሆን ሪፖርቱም ከማህበረሰቡ ዘንድ ከፍተኛ ተቃውሞ ማስከተሉ ይታወቃል። ጀነራል ታደሰ ወረደ ለሰላም ብለን የምንሸጠው ግዛት አይኖርም ሲሉ ተናገሩ። ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው ያሉት ታደሰ ትግራይ እጅግ በጣም አስቸጋሪና ጫና የበዛባት ሁኔታ ውስጥ ትገኛለች ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የትግራይ ህልውናና ደህንነትን ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 ጀምሮ ለተከታታይ 3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች፣ እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ስብሰባ አድርገዋል። ክልሉ በአስቸጋሪ ሁኔታ ውስጥ እያለፈ እንደሚገኝ የተናገሩት ታደሰ
ገጥመውና ያሏቸውን ፈተናዎች በትጋት መወጣት አለብን ማለታቸውን ትግራይ ቴሌቪዥን ዘግቧል። በትግራይ ክልል ያሉ አደጋዎች በተለያዩ መንገዶች እንዲጨምሩና እንዲወሳሰቡ የሚያደርጉ እንቅስቃሴዎች እንዳሉ የጠቆሙ ሲሆን የአደጋው መጠን ከፍተኛ ነው ሲሉ ተደምጠዋል። ጀነራል ታደሰ ውስጣዊም ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ሄዷል ያሉ ሲሆን በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር፣ ተጠናክሮ የሚቀጥለው ጌዳና በውስጣችን ሆነው ክፍፍል የሚፈጥሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ተናግረዋል። የክልሉ ጊዜያዊ ፕሬዝዳንት በዚሁ መድረክ ንግግራቸው ላይ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ያለነው ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄውም በውስጣችን በምንፈጥረው አቅም ነው ሲሉም ገልጸዋል። ፕሬዝዳንቱ አክሎም ጦርነት ለማስወገድ እንሰራለን፣ ግን ለሰላም ብለን የምንሸጠው ግዛት አይኖርም ማለታቸውን ቦርከና ክልሉ ከሚያስተዳድረው የትግራይ ቴሌቪዥን ዘገባ ተመልክቷል። ህዝባችን ካሁን በኋላ አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለው ያሉት ጀነራል ታደሰ እነዚህን ችግሮች መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ብለዋል። አንድ ከሆነና አቅም ከገነባን የመሰማትና የመደራደር አቅማችንን ከፍ ያደርገዋል ብለዋል ጀነራል ታደሰ የበጋን መምጣት በመጠባበቅና የምህርን ምርት መጨመር በመምከር የሚለካ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባና በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባ ነው ሲሉ አብራርተዋል። በጎረቤት ክልሎችና ከፌዴራል መንግስት ጋር ያለውን ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንት ጀነራል ታደሰ የሚኖረንና የምንፈጥረው ግንኙነት ግን በአቻ ለአቻ መርህ በራስ መተሳሰርና መደጋገፍ ላይ የተመሰረተ መሆን አለበት በማለት ገልጸዋል። በጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ የተመራውና ለ3 ቀናት ሲካሄድ የቆየው የአመራሮች የውይይት መድረክ በትናንትናው ዕለት ተጠናቋል። በውይይት መድረኩ ላይ የጊዜያዊ አስተዳደር የአመራር አቅጣጫዎችና ዕቅዶች ሰነድ ላይ ውይይት ተደርጎ ለተነሱ ጥያቄዎችና አስተያየቶች ምላሽ ከተሰጠ በኋላ ቀጣይ የአመራር አቅጣጫዎችና አፈጻጸማቸው ተብራርተው በሙሉ ድምጽ መጽደቁ ተገልጿል። በሳውዲ አረቢያ ከ10 ሺህ የሚበልጡ ኢትዮጵያውያን መታሰራቸው ተገለጸ። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከሆነ ባለፈው ሳምንት በጸጥታ ኃይሎች በተደረጉ ፍተሻዎች አብዛኛዎቹ ኢትዮጵያውያን ናቸው ያላቸውን 19576 ህገወጥ ነዋሪዎች መያዛቸውን አስታውቀዋል። ከዲሴምበር 4 እስከ ዲሴምበር 10 ባሉት 7 ተከታታይ ቀናት ውስጥ የተካሄደ ዘመቻው በ3 ዋና ዋና የህግ ጥሰት ዘርፎች ማለትም የድንበር ደህንነት ህግ፣ የመኖሪያ ፍቃድ ህግና የሰራተኛ ህግ የተላለፉት ላይ እያተኮረ እንደነበር ተገልጿል። በዚሁ መሰረት የድንበር ደህንነት ህግ ተላልፈው የተገኙ 4154፣ የመኖሪያ ፍቃድ ህግ የተላለፉ 12506 እንዲሁም የሰራተኛ ህግ የተላለፉ 2916 የውጭ ሀገር ዜጋዎችን በቁጥጥር ስር አውያለሁ ብለዋል። የሀገር ውስጥ ጉዳይ ሚኒስቴር በዚህ ዘመቻው ላይ ድንበር ወደ ሳውዲ አረቢያ ለመግባት የሞከሩ 1418 ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚህም ውስጥ ከግማሽ በላይ የሚሆኑት ኢትዮጵያ መሆናቸውን አስታውቋል። በዘመቻው ወቅት ከተያዙት መካከል 57% የሚሆኑት ኢትዮጵያውያን ሲሆኑ 41 የመናውያን ዜጎች፣ ቀሪዎቹ 2% የሚሆኑት ደግሞ የሌሎች ሀገራት ዜግነት ያላቸው ናቸው ተብሏል። በጠቅላላው ከተያዙት 19576 የሚሆኑት የውጭ ሀገራት ዜጎች 17718 ወንዶችና 1858 ሴቶች መሆናቸው ተገልጿል። ዘመቻው በተካሄደበት ያሳለፍነው ሳምንት በተከናወነው የህግ ማስፈጸም ስራ 12365 ተላላፊዎች ከሀገር መባረራቸውንና 7211 የሚሆኑ ተላላፊዎች ደግሞ አስፈላጊ የጉዞ ሰነዶች ለማሟላት ወደ ሀገሮቻቸው ኤምባሲና ሚስዮኖቻቸው መላካቸውን አስታውቋል። 16 ሰዎች ለህገወጥ ስደተኞች የትራንስፖርት የመጠለያና የስራ ዕድል በማመቻቸት ተሳትፈው ተይዘዋል ያለው ሚኒስቴሩ ህገወጥ ግለሰቦች ወደ ሳውዲ እንዲገቡ የሚያመቻች የሚያጓጉዝ መጠለያ ወይም ሌላ ማንኛውም ድጋፍ የሚሰጥ ማንኛውም ሰው እስከ 15 ዓመት በሚደርስ እስራት ወይም እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ ቅጣት እንደሚደረግ አስጠንቅቋል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር አክሎም ለትራንስፖርት ወይም ለመጠለያ አገልግሎት የዋሉ ንብረቶች በጸጥታ አካላት እንዲወረሱም አሳስቧል። የኢትዮጵያ ልማት ባንክ የአመራር ለውጥ አደረገ። በኢትዮጵያ ልማት ባንክ ከፍተኛ ሹመቶችና አመራር ምደባ ዙሪያ የተነሳው አለመግባባትን ተከትሎ የባንኩ ከፍተኛ አመራር በአዲስ መልክ ተዋቅሯል ተብሏል። ዶክተር ኢሳያስ ካሳ ፕሬዝዳንት ሆነው የተሾሙ ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ ደግሞ የቦርዱ ሰብሳቢ ሆነው ተሹመዋል። ቦርክና በተመለከተው የውስጥ ደብዳቤ ላይ ዶክተር ብሩክ የአመራር ለውጡን ያደረጉት ተቋማዊ ውጤታማነት ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለ ሰፊ የማሻሻያ አጀንዳ አካል መሆኑን ገልጸዋል።
የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር እመቤት መለሰም ባሳለፍነው ሳምንት መገባደጃ አርብ ማለትም ታህሳስ 3 ቀን 2018 ዓ.ም ኃላፊነታቸውን የለቀቁት በምክትል ፕሬዝዳንቶች ሹመትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና ስራ አስፈጻሚ መካከል የነበረው አለመግባባት ከጠነከረ በኋላ ነው ተብሏል። ጉዳዩን በቅርበት የሚያውቁ ሰዎች እንደሚሉት ከሆነ ግን ይህ የተካረረ ልዩነት ስትራቴጂካዊ የውሳኔ አሰጣጥን እያደናቀፈ ነበር። ለባንኩ ቅርበት ያላቸው ምንጮች እንዳሉት ከሆነ አለመግባባቱን ለማርገብ የመጨረሻ ጥረት የተደረገው ከአንድ ሳምንት በፊት ሲሆን በጠቅላይ ሚኒስትር ጽሕፈት ቤት ኃላፊዋ ወይዘሮ ዓለምፀሐይ ጳውሎስና የማዕከላዊ ባንክ ገዢው ዶክተር ኢዮብ ተካልኝ በአቶ ተክለወልድና በዶክተር እመቤት መካከል ስብሰባ ጠርተው ነበር ተብሏል። ሆኖም ውይይቱ ልዩነት ማጥበብ እንዳልቻለ ምንጮች ገልጸዋል። ዶክተር ኢሳያስ ካሳ የካፒታል ገበያ ባለስልጣን ሲመሰረት በዶክተር ብሩክ ይመራ የነበረው መስራች ስራ አስፈጻሚ አካል ውስጥ እንደነበሩ ተገልጿል። የዶክትሬት ዲግሪያቸውን የተከታተሉት ደግሞ በአሜሪካው ዋልደን ዩኒቨርሲቲ እንደሆነ ተገልጿል። ከ2010 እስከ 2011 ዓ.ም በነበሩት 2 ዓመታት ውስጥ በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮች ሚኒስትር ሆነው አገልግለዋል። በተጨማሪም በኢንቴሊጀንስና ደህንነት መረጃ መረብ ኤጀንሲ ወይም ኢንሳ ስትራቴጂና የሳይበር ምርምር ዳይሬክተር እንዲሁም የሕግ አማካሪ ሆነው ማገልገላቸው ተገልጿል። ከውጭ ፕሬዝዳንት ዶናልድ ትራምፕ ኢንቨስተሮችን ያማከለ የተባለውን ጎልደን ካርድ ቪዛ ይፋ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ $1 ሚሊዮን በላይ የሚከፈልበት ጎልደን ካርድ የተሰኘ የጉዞ ማለፊያ ፍቃድ ወይም ቪዛ ይፋ አድርገዋል። ጎልደን ካርድ ቪዛ ወደ አሜሪካ ለመሄድ ቢያንስ $1 ሚሊዮን መክፈል ለሚችሉ የውጭ ሀገር ዜጎች የሚሰጥ እንደሆነ ተገልጿል። የዚህ ቪዛ አመልካቾች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15000 ወይም ከ2.3 ሚሊዮን ብር በላይ መክፈል ይጠበቅባቸዋል የተባለው። በሌላ በኩል አሜሪካ ወደ ሀገሯ ያለ ቪዛ የሚገቡ የወዳጅ ሀገራት ጎብኚዎችን የ5 ዓመት ማህበራዊ ሚዲያ ታሪካቸውን እንዲያሳዩ ለመጠየቅ ማቀዷ ተዘግቧል። አሜሪካ የማህበራዊ ሚዲያ እንቅስቃሴያቸውን፣ የኢሜል አካውንታቸውና የቤተሰብ ታሪካቸውን ለመጠየቅ አቀዳለች ነው የተባለው። ባለፉት 5 ዓመታት የተጠቀሙትን የስልክ ቁጥርና ባለፉት 10 ዓመታት የተጠቀሟቸውን የኢሜል አድራሻዎች እንዲያሳውቁ ይጠበቃል ተብሏል። ያለ ቪዛ ወደ አሜሪካ መግባት የሚችሉ የአሜሪካ ወዳጅ ሀገራት መንገደኞች 42 ሲሆኑ ከነዚህ መካከል እንግሊዝ፣ ጀርመን፣ ኳታር፣ እስራኤልና ጃፓን ይገኙበታል። በቪዛ ወደ አሜሪካ በሚመጡ ሰዎች ላይ የማህበራዊ ሚዲያ መረጃቸውን እንዲያቀርቡ መደረግ መጀመሩ ይታወቃል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናችን ተጠናቀቀ። ጤና ይስጥ